እንዴት አመሸሽ? እንዴት አመሸህ? ውሎሽ እንዴት ነበር ዛሬ? ምንም አይልም ደህና ነበር። ሰንጁ በቃ እኔ አስቤበታለሁ። እባክህ ካሁን በኋላ ይሄን ስራ መስራት አልፈልግም። ለምን? ምን ሆንሽ? እስቲ ተመልከት የኔን ሁኔታ። ቀኑን ሙሉ ቢሮ ስራ እየሰራው ውዬ እንደገና ቤት ተመልሼ መጥቼ የቤት ስራ ሁሉ ሰራለሁ። እኔ አልቻልኩም። እባክህ በቃኝ። እንዴ ኧረ ምንም ችግር የለውም። ምን ያለው አይደል እንዴ አንቺን ለመርዳት እስከ ዛሬም እየቻልነው አይደል እንዴ? አሁንም እንችለዋለን። እባክህ ምንም አልቻልኩም እኔ። በቃ እናንተ እኮ የሴቶች ችግር አይገባችሁም። በቃ እኔ መጀመሪያም ነግሬህ ነበር ይሄን ስራ መስራት የምፈልገው እኔ እስከፈለኩበት ሰዓት ድረስ ብቻ ነው ብያለሁ። ካሁን በኋላ ይሄን ስራ መስራት አልፈልግም። የቤት እመቤት ሆኜ እናንተን መንከባከብ ነው የምፈልገው። ጥሩ እሺ፣ አንቺ መስራት ካልፈለግሽ ምንም ችግር የለውም። በቃ ተይው። በጣም ነው የማመሰግንሽ። እርግጠኛ ነበርኩ ደግሞ እንደምትረዳኝ። ተነሽሽ በቃ ታጠቢና ቀይሪ አሁን። እኔ የምልህ ሰንጁ ይሄን ነገር አስቤ ነበረ። የቤት ሰራተኛ ቤት ስራ ለመስራት እንቅጠር እንዴ? ለምን? ምን ሆንሽ ደግሞ አሁን? እባክህ ቀኑ ሙሉ የቤት ስራ እየሰራው እኮ በጣም ተሰላቸው። 5 ወይም 7 ሺህ ብር ብንከፍላት ነው። ስለዚህ አንድ የቤት ሰራተኛ እንቅጠር፣ እኔም አርፋለሁ። ጥሩ እሺ፣ ቅጠሪ፣ ምንም ችግር የለውም። በጣም ነው የማመሰግንህ። እሺ ቁጭ በልሽ፣ ቁርስህን ይዤ ልምጣ። እሺ መጣ። እንዴት ነበር ውሎ? እባክህ ዛሬ ምንም አይልም ደህና ነበር። ፑጃ እስቲ ላለቃሽ ውሃ ይዘሽ ነይ አንዴ። እሺ እህቴ አመጣለሁ። ደከምክ አይደል ሰንጁ? ሰንጁ እቺ ሰራተኛችን ናት። ዛሬ ነው የቀጠርኳት እና ምግቧንም ሰርታ ሳየችኝ። ቀመስኩት። በጣም ጥሩ ስራ ነው የምትሰራው። ስለዚህ እሷም እንዳለችው ከሆነ ምግብ ለምሰራበት 5000 ብር ተጨማሪ ያስከፍላለሁ አለች። እሺ ጥሩ በቃ የቤቱንም ስራ አንድ ላይ ስሪ አልኳት።